ጥቅመኛ ምን ነው እናንተ ቤቱን ስላልመለሰች ተናደዳችሁ እንዴ? አልፈልግም ብላ እንድትመልስ ፈልጋችሁ ነው? ሲቀጥል ደግሞ እናንተም ብታገኙ አጠሉም የሚሰጣችሁ የለም እንጂ ማን ይሰጣችኋል? ማን ነው እንደዚህ በወግ በማድረግ እንኳን ቤት ማለት ነው ካልሲ እናንተን የሚሰጣችሁ ሰው የለም። እና ያጣወሬው ነው ሰየው እንኳን ጥቅመኛ ሆነች። ምን ነው ካልመለሰች ነው እንደ ብሩክ ራሱ እኮ ጥቅመኛ ምን ነው እምቢ ብላል መለሰችልኝም አይነት ነገር ነውና ኧረ በለው ተው እንጂ ጋይስ፣ እናንተን ብታገኙ አጣሉም። በነገራችን ላይ የሚሰጣችሁ የለም እንጂ ገንዘብ ማን ይጣላል ድሮስ? ጉድ እኮ ነው። ለኔም ሰጡኝ እስኪ አልወስደው እንዶ ማለት ነው። ቤትን ያህል ነገር ተቀልዳለሽ እንዴ? እያንዳንድሽ እሰየው እንኳንም ሆነሽ ቅመሚ እንዳትመልሽ አደራሽ። እና ብሩክ ትናንትና ትልቅ ሰርፕራይዝ አለ ሲል ብዙ ሰው ሆዱን እየቆረጠው ነው። ቀለበት ነው ሰርግ ነው ምንድን ነው እያላችሁ ነው። ታያላችሁ፣ ያልጠበቅነውን ነገር ነው የሚያደርገው። እኛ ኔጌቲቭ ስናስብ እሱ ፖዚቲቭ አድርጎ ነው የሚያመጣላችሁ። ጠብቁ ዝም ብላችሁ። ላላ ቡራ ምን ሊያደርግ ነው ጋይስ? ነገ የኔ ትልቅ ቀን ነው እያለ ነው። እንግዲህ ምን ይሆን ትልቁ ቀን? ፈጣሪ ሆይ ትዕግስቱን ስጠኝ። ሀይሚን እንግዲህ ጥቅመኛ ነሽ ምናምን ብሏት ሄዷል። ታውቃላችሁ ድራማ እንደሆነ ሁሉም ነገር ቀርቶ እንግዲህ ዛሬ ጉድ ሊፈላ ይችላል። ምናልባት ይሄ ሰርፕራይዝ እንግዲህ ወይ ለሀይሚ ይሆናል። ሀይሚ በጣም ነው የተጠራጠረችው ሊያገባ እንዳይሆን ምናምን እያለች ነበርና ይህን ነገር አድርጎላት ይህን ቤት ሰጥቷት ብሩኬ ሌላ ነገር ካደረገ በፈጣሪ ስም ሀይሚ በጣም ነው ልቧ የሚሰበረው። ከዛ በኋላም ቤቱን አልፈልግም ልትል ትችላለች። ምናልባት ቤቱን ሀይሚ እንድትመልስ ተፈልጎ ሊሆን ይችላል። በመጀመሪያ ደረጃ ብሩኬ ምን እንደሚያደርግ አልናቅም። እንግዲህ ለእዩ ቤቢ ሻወርም ሊያከብርላት ይሆናል። ምክንያቱም የአንገት ሀብል አስራለታለች። ሶ ይሄ ድራማ እንዲረዝም ከተፈለገ ብሩኬ ከሀይሚ ጋር አንዲ ሀይሚ ስትመለስ ብሩኬ እየባሰ ብሩኬ ሲመለስ ደግሞ ሀይሚ እየባሰች ድራማውን እንደዚህ እያደረጉ ይቀጥሉታል። ካልሆነ ግን ድራማው የተወሰነ ጊዜ እንዲያቆም ከፈለጉ ብሩኬ ዛሬ ትልቁ ቀን ምናልባት ለሀይሚ ሰርፕራይዝ ሊያደርጋት ይሆናል። ድጋሜ የቀለበት ፕሮግራም ቤተሰቦቿ ምናምን ባሉበት ሊያደርግ ይችላል፣ ጓደኞቹ ባለበት። ካለበለዚያ ግን የእውነትም እየተለያዩ ከሆነ የእውነት ከሆነ የሚሰሩት ምናልባት ብሩክ መቼም ባንዴ እኔ ሌላ ሴት አፍቅሮ ነው እኔ አልልም አላቅም። ብቻ እኔ ብሩክ ሌላ ሴት ባንዴ ያፈቅራል ብዬ አላስብም። ምናልባት ሀይሚን ለማቃጠል ለማናደድ ካሰበ ከእዩ ጋር የተያዘ ነገር ሊሰራ ይችላል። ወይ ለእዩ ቤቢ ሻወር አሰሩላ ምናምን እኔ ይላል ብዬ በጭራሽ ይህንን አያደርገውም። ካለበለዚያ ግን ደግሞ ሌላ ሊያደርግ የሚችለው ነገር ሌላ ሴት ያመጣል ብዬም አላስብም። ሌላ ሴት ከምኔው የምትመጣው ሴትስ ምን አይነት ናት? ያው ለኔ ትልቅ ቀን ነው ስላለ ማለት ነው። እኔ ግን ያሰብኩትና የጠረጠርኩት ምን እንደው ታውቃላችሁ? የኔ ትልቅ ቀን ነው ያኔ እንድትገኝ እፈልጋለሁ ብሏል። ምናልባት ብሩክ ለራሱን ቤት ገዝቶ ይሆናል ወይ ለእናቱ። እኛ አሁን ለእናቱ ነው ስላልነው ምናልባት ይሄ ሀይሚ ሆኖ ለእናቱ ሌላ ቤት ገዝቶም ሊሆን ይችላል፣ ወይ ለራሱ ቤት ገዝቶ ሊሆን ይችላል። ትልቁን ህልሜን ያሳካውበት ቀን ነው ብሏል። ሰው ህልም ደግሞ ቀለበት ወይ ትዳር ምናምን ይሆናል ብዬ አላስብም። ይሆናል ብዬ ማስበው ወይ ለእናቱ ቤት ገዝቶ ነው፣ ብቻ የሆነ የራሱ ያሳካው ነገር ነው ብዬ ነው ማስበው እንጂ ወይ ቀለበት ወይ ምናምን ይሆናል ብዬ አላስብም። ብቻ ብዙ ሰው በጣም ሆዳችን እየቆረጠ ነው። ምክንያቱም ብሩክ እችን የሆድ ህመም የሰጠን ትናንትና እኛ በጉጉት እንጠብቀው ይሆናል። ይሄን እኮ የሆነ ሲምፕል የሆነ ነገር ሊሆን ይችላል፣ ግን እሱ እኛ ቪዲዮን በጉጉት እንድንጠብቀው ስለሚፈልግ ያችን ቁርጠት ሰጠን ማለት ነውና እንግዲህ ምንድነው እያላችሁ ነው ብዙዎቻችሁ። እኔ ሌላ ሴት ጋር ይመጣል ብዬ በተአምር አላስብም። ሊያደርግ የሚችለው እንግዲህ ወይ የራሱ ቤት ገዝቶ፣ ምክንያቱም እያላት ነበር አንቺም የራስሽን ህይወት እኔም የራሴን ህይወት እኖራለሁ፣ ስለዚህ ቤትሽን ይዘሽ እንደፈለገሽ መሆን ትችላለሽ፣ ካልፈለግሽው ሸጭም ቢሆን ብሩን እሰጥሻለሁ ነው እያለ ያለው። ስለዚህ ብሩክ ወይ ለእናቱ ቤት ገዝቶ ነው ወይ ለራሱ ቤት ገዝቶ ነው ወይ ደግሞ ራሱ ያሳከው የሆነ የጀመረው ስራ ይኖራል ብዬ አስባለሁ። እንደዛ እንደማያደርግ ተስፋ አደርጋለሁ። ከሴት ጋር ከመጣ ግን በጣም ነው የሚከብደው፣ በተለይ ለሀይሚ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ ከችች ብለናል። አረ በለው ሶሻል ሚዲያ ምንድነው ገለባበጣችሁት እኮ ጋይስ። አንዱ ብሩኬን ይሳደባል፣ አንዱ ሀይሚን ይሳደባል፣ አንዱ ሀይሚን ይዘቀዝቃል። ሀይሚማ አልተረፈችም። ረብስማ አላስተረፋችኋትም። የምር ቪዲዮን እስከ መጨረሻው ስላላያችሁት ነው እንጂ መጨረሻውን ብታዩ ኖሮ እንደዚህ ሁሉ አትሉም ነበረ።
ሀይሚ መግቢያውን ብቻ አይታችሁ ሀይሚ ስላለቀሰች በቃ እሱ ይሄን ነገር ስላደረገልኝ በቃ ከአእምሮዬ በላይ ሆነ ምናምን ስላለች ሁሉም ሰው በቃ ቤቱን ስለገዛላት ወደ እሱ ተመለሰች ምናምን ነው የሚል። ግን መጨረሻውን አላያችሁትም። መጨረሻ ላይ ብሩኬ ጥቅመኛ ነሽ ምናምን ብሎ ሲሄድ በጣም የተናገረችው አሽሙር በጣም ከባድ ነው። እና ሀይሚ ዛሬ ቤቱን ራሱ አልፈልግም ልትል ትችላለች። ምክንያቱም አንደኛ ብሩክ እንደሰጠ ሰው እንደዚህ ሌላት አይገባም። ጥቅመኛ ነሽ ሀይሚን ማለት የለበትም። ዝም ብላችሁ አንዳንድ ሰዎች ግን ትገርሙኛላችሁ፣ እንደ ንፋስ የምትነፍሱ ማለት ነው። አንድ ሰሞን ከሀይሚ ጋር ሆናችሁ ታሽቃብጣላችሁ ማለት ነው። ሀይሚ ሀይሚ ሀይሚ፣ ከዛ ብሩክን እጥብ አድርጋችሁ ታሰጣላችሁ። ከዛ አንዳንድ ሰሞን ደግሞ ብሩክ ጋር ሆኑና ማለት ነው ብሩክን የሆነ አቋም ለምን አይኖራችሁም? ለምን ለሀይሚ ትክክለኛውን አስተያየት አሰጡም? የምር በጣም የምታሽቃብጡ ሰዎች ፈጣሪ ሆይ። ሀይሚ የሆነች ነገር ስትገኝባት የብሩክን ይደግፉና ሀይሚ ቀጥቀጥ ያደርጋሉ። ከዛ ደግሞ ሀይሚ የሆነ ነገር ብሩክ የሆነ ነገር ሲያደርግ ደግሞ ብሩክ ሀይሚ ጋር ይሆንና ብሩክን ይቀጠቅጣሉና እነሱን አንድ ላይ እንዲሆኑ ከፈለጋችሁ አንድ የሚያረግ ሀሳብ ስጡ እንጂ አትበሉ እስኪ። ዱራ የኛ ጀግና የኛ አንበሳ ሀይሚ እንደዚህ አድርጋ ከዛ ደግሞ የሆነ ሰዓት ደግሞ ወደ ብሩክ ይገለብጣሉና አትገለባበጡ እሺ። አቋም ይኖራችሁ። የሆነ ሰው ተወዱታላችሁ አይደል? ታከብሩታላችሁ። ጥሩ ቦታ እንዲደርስ ትፈልጋላችሁ። የሆነ ጥፋት ሲያጠፋ አትጠሉትም። የሆነ ሰው የሆነ ጥፋት አጠፋ አይደል? አሁን ሀይሚ ትናንት እሺ ቤቱን ስለገዛልኝ ቀረኩታ ጥቅመኛ ናት ምናምን ብዬ አብሬ አላሽቃብጥም። ሀይሚን መወዳት ከሆነ በቃ ካጠፋች በጥፋቱ አይደለም መጥላት ወይ እሷን መራቅ ያለብኝ። ምንድነው ማድረግ ያለብኝ? ሀይሚን በጣም መወዳት ከሆነ ማከብራት ከሆነ እሷን መክሬ ከጥፋቷ መመለስ መምከር እንጂ የሆነ ጥላቻን መዝራት ወይም እቺ ማትረባ ምናምን ብሎ ጥሎ ሌላ ቦታ መሄድ ምናምን ይሄ መፍትሄ አይሆንም። እና አንድን ሰው ስትወዱት ስታከብሩት ምከሩት እንዲመለስ ወደ ድሮ ቦታው እንጂ ማሽቃበጥ፣ እሱን ትታችሁ ሄዳችሁ ከዛኛው ጋር ማሽቃበጥ፣ አብራችሁ ያንን ሰው ጋር መቀጥቀጥ፣ ሌላው ሰው ሲቀጠቅጣት አብራችሁ መቀጥቀጥ አይደለም። የእውነት የምትወዷት ከሆነ ማንም ሰው ከጎኗ በሌለ ሰዓት አብራችሁ ሆናችሁ የሚጠቅማትን አስተያየት መስጠት ነው ያለባችሁ። የሆነ ጥፋት ሲያጠፋ ከፈለገች ገደል ትግባ የምትሉ ሰዎች አላችሁ። ለሀይሚ ሞትላታለሁ የምትሉ ማለት ነው። እና ሀይሚዬ ምንም ብትሏት ምንም አይመስላትም። በነገራችን የፈለገ ጥቅመኛ ነሽ ብትሏት የፈለገ ነገር ብትሏት ምንም አይመስላትም። ምክንያቱም ጥቅመኛ እንዳልሆነች እሷም እኛም ስለምናውቀው ማለት ነው። ብሩክ ምንም ሳይኖረው ነው አብራው የነበረችው ሰው አሁንም አብራው ያለችው። ስለዚህ ሀይሚ ጥቅመኛም አላችኋት ለማኝም አላችኋት ምንም አላችኋት፣ እሷ ምንም አጥፍታ አታውቅም። ምንም ጥፋት የለባትም። ሲቀጥል ደግሞ ሀይሚ እንደዚህ ያለችበትን ምክንያት ብዙ ጊዜ ነገርኳችሁ። አሁንም እየሰማችሁ አይደለም? ነገርኳችሁ አሰሙም ማለት ነው። ልታመሰግን ነው የጠራችው። ይህን ቤት ደግሞ ስለገዛላት አታመስግነው ነው እንዴ? አሁን እኮ ጥቅመኛ የሚሏት እኮ ሀይሚን ማለት ነው። ለምን አልመለሰችለትም? ለምን አልፈልግም አትልም? ብሩክ ራሱ እንደዛ መሰለብህ ጥቅመኛ ስትላት ማለት ነው። ለምንድን ነው አልፈልግም ብላ እንደ ቀለበቱ ያልወረወረችው ያልገፈተረችኝ አይነት ነገር ነው እንደውም የተሰማኝ ማለት ነው። እና ሀይሚ የእውነት ይህን ቤት አልፈልግም ብላ እንድትመልስ በጣም ብዙ ሰዎች ጫና እያደረጉ ነው። ይሰድቧታል፣ ምን ይሏታል። ብሩክ ሳይቀር ጥቅመኛ ነሽ ነው ያላት። እና አልፈልግም ብላ እንድትመልስ በጣም ብዙ ሰው በቃ እየፈለጋችሁ ነው። እንዳታረጊው ቅመሜ የእውነት ከሰጠሽማ ሙጭጭ አርግሻሽ ቀልደኛ። አዎ ጥቅመኛ ነን ሴቶች። አዎ ጥቅመኛ ነን። ማን ይጠላል? ገንዘብ ማን ይጠላል? እያንዳንድሽ ሀይሚን ጥቅመኛ ታያለሽ እንጂ ማለት ነው። እናንተም ብታገኙ አጠሉም። ችግሩም ይሰጣችሁ የለም። ማን ሰጣችሁ? ማን አቅምሳችሁ? ላይ ናችሁ ያለክፋችሁም የለምና አትሳደቡ። እሺ የሚሰጣችሁ ስለሌለ ነው የምትሳደቡት እንጂ የሚሰጣችሁ ብታገኙ እናንተም አጠሉ ጋይስ። ውድ እኮ ነው። ሰው ላይ መፍረድ ቀላል ነው፣ ሌላ ሰው ላይ መፍረድ ነው እንጂና ሁልሽም ብታገኝ አትጠይም። የሚሰጠሽ ካገኘሽ ሁልሽም ቀርጠፍ አርገሽ ነው የምትበይ። በተለይ ሴቶች